ታቦቱ በምድራዊ መቅደስ ማደሪያው ድንኳን ውስጥ የእግዚአብሔር ምልአት መገኘት መገለጥ ነው። ታቦተ ጽዮን ምክንያት መሆኑንም ሲያውቁ በግብፅ የሆነውን ሰምቷልና ወየውልን ወይታ አለብን አሉ። ኋላ ግን ተጽናንተው ገጠሙ። እስራኤል ተመቱ፣ አፍኒንና ፊናንስ ሞቱ። ቃል ኪዳኑን ያረከሱ የኤሊ ልጆችም ታቦቱን ተሸክመው ከሕዝቡ ጋር ዘመቱ ይላል። በአንድ ጊዜ 4,000 ሰው ሲያልቅባቸው ይህ ነገር የሆነብን ታቦተ ጽዮንን ባለመያዛችን ነውና ታቦተ ጽዮንን ላክልን ብለው ወደ ኤሊ ላኩ። አፍኒንና ፊናንስም ታቦተ ጽዮንን ይዘው ሄዱ። በእስራኤል ጦር ሰፈር ታላቅ ደስታን ተደረገ። ካህናቱ መለከት ሲነፉ፣ ሕዝቡም በታላቅ ድምፅ ጮኹ። በጮታቸውም የኢያሪኮ ግንብ ከነመሠረቱ ፈርሶ ወደቀ፣ ከተማይቱም ተያዘች ይላል። እግዚአብሔር ግን በዚያ አልነበረም። በዚያም በጉባኤዎችን ውስጥም ያለው የእልልታ የዝማሬ ድምፅ የሚያስተጋባው የአምልኮ ሥርዓት ብቻ የእግዚአብሔር ሕልውናና የክብሩ መገለጥ እንደማያረጋግጥ እናስተውል። የእስራኤል እልልታና ዝማሬ ምድሪቱን ሲያስተጋባ ፍልስጤማውያን እጅግ ፈሩ። ለጊዜው ቢሆንም የእስራኤል አምላክ ክብርና ሥራውን አወሩ። ከአምላካቸው ማን ያድናል በማለትም ተጠያየቁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢካቦድ የእግዚአብሔር ታቦት ተማርካለችና ክብርም ከእስራኤል ለቀቀ። ታቦተ ጽዮንና ታሪካዊ አመጣጧ ከሲና ተራራ እስከ ኢትዮጵያ ታሪካዊ ዳራዋን እንመለከታለን። ታቦተ ጽዮንን ማዕከል ላደረገው ትምህርታችን መነሻ ስናደርግ ውድ ይህንን መንፈሳዊ መርሃ ግብር የምትከታተሉ አድማጭ ተመልካቾቻችን እንኳን ለእመቤታችን የኅዳር ጽዮን በዓል በሰላምና በጤና አደረሳችሁ አደረሰን። ዛሬ ሁላችንንም የሚያስተሳስረን የአገራችን ዕድልን የወሰነና የሕይወታችንን ትርጉም የሚገልጽ ታላቅ ምስጢርን እንመለከታለን። በሺህ ዓመታት ታሪክ ውስጥ ከግብፅ በረሃ እስከ ዮርዳኖስ ወንዝ፣ ከኢያሪኮ ግንብ ግርጌ እስከ ንጉሥ ሶሎሞን ቤተ መቅደስ ድረስ ከዚያም በታምርና በክብር ተጉዛ እስከ ኢትዮጵያ ምድር ድረስ የደረሰችውን የቃል ኪዳኑን ታቦት ክብር ልብ ብለን እንመለከታለን። ታቦተ ጽዮን የድንጋይ ሳጥን ብቻ አይደለችም። እርሷ የእግዚአብሔር ማደሪያ፣ የቃሉ ምስክርና የኀጢአት ስርየት ማዕከል ናት። በታሪክ ውስጥ የገፏትን ሁሉ የገዛች፣ ንጉሥ የናቀችውን ሜልኮልን መካን ያደረገች፣ ጠላት የሰገደላትና ውኃ የከፈለች፣ አምላካዊ ኃይል የተገለጠባት፣ በእግዚአብሔር ጣት ቃሉ የተጻፈባት የአማናዊቷ ታቦት የእመቤታችን ምሳሌ የሆነችውን ታቦት ታሪካዊን አመጣጥ እንመለከታለን። ታዲያ የዛሬው ዘመን ምዕመናን፣ ካህናትና ወላጅ እናቶች፣ ወጣቶች፣ አባቶች ሁላችንም የዚህ ታላቅ ቃል ኪዳን ተቀባዮች እንደመሆናችን መጠን ከታቦቱ ታሪክ በየድርሻችን ምን እንማራለን? ቅድስናን ለመጠበቅ ኃላፊነትን ለመወጣትና በእምነትን ለመኖር ከቀደሙ አባቶቻችንስ ምን እንማራለን? እስኪ አብረን ወደዚህ ታሪካዊ መንፈሳዊ ዳራ አብረን እንጓዝ። የታቦተ ጽዮን አመጣጥና ታሪክ በብሉይ ኪዳን። የእግዚአብሔር ታቦት ከእግዚአብሔር ለሰው የተሰጠባቸው ምክንያቶችን እንመለከታለን። እስራኤል ከግብፅ ባርነት ከወጡ በኋላ ጸልየው እንዲድኑበት፣ ሰውተው እንዲከብሩባት ታቦተ ጽዮንን ሰጥቷቸዋል። በታቦተ ጽዮን እየተማጸኑ 40 ዘመን ደመናን እየጋረደ መናን እያወረደ አለት እየሰነጠቀ ውሃ ከጭንጫ እያፈለቀ በሰላም ተንከባክቦና መግቦ ምድረ ርስት አግብቷቸዋል። የእግዚአብሔር ቃል ኪዳን ታቦት የተሰጠባቸው ዋና ዋና ምክንያቶችን ስንመለከት አንደኛ የእግዚአብሔር መገኘት ምልክትና ማደሪያ ይሆን ነው። ዘጸአት ምዕራፍ 25 ቁጥር 22። ታቦቱ በምድራዊ መቅደስ ማደሪያው ድንኳን ውስጥ የእግዚአብሔር ምልአት መገኘት መገለጥ ነው። እግዚአብሔር ከሁለቱ ኪሩቤል መካከል ሆኖ ሕዝቡን እንደሚያናግር መመሪያ እንደሚሰጥ ቃል ገብቷል። ታቦቱ ከሕዝቡ ጋር አብሮ ሲጓዝ የእግዚአብሔር ጥበቃ ከእነርሱ ጋር መሆኑንም ያመለክታል።
በዚያም ከእናንተ ጋር እገናኛለሁ፣ በስርየት መክደኛው ላይ ባሉት በሁለቱ ኪሩቤል መካከል ከእስራኤል ልጆች ጋር የምነጋገርባትን ነገር ሁሉ እናገራለሁ። ዘጸአት ምዕራፍ 25 ቁጥር 22። ሁለተኛው የቃል ኪዳኑ ምስክር ታቦቱ የእግዚአብሔርን ሕግጋትና ትእዛዝ የተቀረጸበት የድንጋይ ጽላቶች የምስክሩ ጽላትን ለመያዝ ተሠራ። ይህ የሚያመለክተው እግዚአብሔር ከሕዝቡ ጋር ያደረገው የጽሑፍ ውል ማኅተም ነው። እኔም የምሰጥን ምስክር በታቦት ውስጥ ታኖረዋለህ እንዳለ ዘጸአት ምዕራፍ 25 ቁጥር 16። ሦስተኛው የኃጢአት ስርየት ማዕከል ነው። በዘሌዋውያን ምዕራፍ 16 ቁጥር 2 እንደዚሁም በዘሌዋውያን 14 ቁጥር 16 ታቦቱ የኃጢአት መሥዋዕት የሚቀርብበትን የስርየት መክደኛ ይዞ ነበር። ሊቀ ካህኑ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ገብቶ ለሕዝቡ ኃጢአት በስርየት መክደኛው ላይ ደም ይረጭ ነበር። ይህም የእግዚአብሔርን ምሕረትና ይቅርታ መገኛ ያደርገዋል። እግዚአብሔር ሙሴን አለው፣ አትሞትም ዘንድ ወደ መቅደሱ ውስጥ ከመጋረጃ ወደፊት በስርየት መክደኛው ወደፊት በስርየት መክደኛው ላይ ባሉት ኪሩቤል አጠገብ እገለጣለሁና ወደ መቅደሱ በማንኛውም ጊዜ አይግቡ። አራተኛ ሕግን ለመጠበቅና ለማስታወስ ዘዳግም ምዕራፍ 31 ቁጥር 26 ታቦቱ የእግዚአብሔርን ሕግ የሚያስቀምጥ በመሆኑ ሕዝቡ ሕጉን እንዳይረሳና በስርየት እንዲመራ በሥርዓትም እንዲመራ ያደርጋል። በታቦቱ ላይ ያለው ኪሩብ ደግሞ የሕጉን ቅድስና ታቦቱ ያለ አግባብ እንዳይቀርቡ የሚጠብቅ እንደነበር እናያለን። ይህ የሕግ መጽሐፍ ከእግዚአብሔር አምላካችሁ ቃል ኪዳን ታቦት አጠገብ ይሁን፣ በዚያም ባላችሁ ምስክር ይሆን ዘንድ ይኑር እንዳለው የመጀመሪያው እግዚአብሔር የሠራው ታቦትና የተቀረጸበት ሕግ በመጀመሪያ እግዚአብሔር ያዘጋጀው የመጀመሪያው ታቦት ሳይሆን የመጀመሪያዎቹ የሕግ ጽላት ናቸው። ታቦቱን ወይም ማኅደሩን የሠሩት እስራኤላውያን በሙሴ ትእዛዝ ነው። የመጀመሪያዎቹ ጽላቶች አዘጋጅ እግዚአብሔር ነው። ሙሴ ከእግዚአብሔር ጋር ለመገናኘት ወደ ሲና ተራራ በወጣ ጊዜ እግዚአብሔር 10ቱን ትእዛዝ በራሱ ጣት 2 በድንጋይ ጽላቶች ላይ ጻፈ። ሙሴም ወደ ተራራ በወጣ ጊዜ ከድንጋይ 2 ጽላቶችን እንደ ፊተኛው ቀርጸ ወደ ተራራ ውጣ፣ እኔም በፊት በሰበርካቸው ጽላት ላይ የነበረውን ቃል እጽፋለሁ አለው። ዘጸአት ምዕራፍ 34 ቁጥር 1። ታቦቱ ወይም ማኅደሩ አሰራር በሙሴ በእግዚአብሔር ትእዛዝ ሕዝቡን አስቀርጾ የሠራው ነው። ከግራር እንጨትም ታቦትን ይስሩ። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ከፍታውም 1 ክንድ ተኩል ይሁን። ዘጸአት ምዕራፍ 25 ቁጥር 10። ሌላው ሙሴና ታቦቱን የሰበረበት ምክንያትና እንደ ፊተኛው እንደ ቀድሞ ተብሎ ዳግም ታዞ ሙሴ ቀርጾ እንዳቀረበ እግዚአብሔር ሕጉን ሙሴ በቀረጸው ላይ መጻሕፍትን ሙሴ ጽላቶቹን የሰበረበት ምክንያትን ሙሴ ከእግዚአብሔር ዘንድ ከሲና ተራራ በወረደ ጊዜ ሕዝቡ አምላክ ያደረገልንን አናውቅም ብለው የአሮንን ፍቃድ በመከተል ወርቃማ ጥጃ ሰርተው ሲያመልኩ አየ። በሕዝቡ ክህደትና ጣዖት አምልኮ እጅግ ተቆጥቶ በእጁ የያዛቸውን የእግዚአብሔር የሕግ ጽላቶች በዐይናቸው ፊት ሰበራቸው። ሙሴም ወደ ሰፈሩ በቀረበ ጊዜ ጥጃውና ዘፈኑን አየ። የሙሴም ቁጣ ነደደ፣ ጽላቶቹንም ከእጁ ጥሎ በተራራው ግርጌ ሰበራቸው። ዘጸአት ምዕራፍ 32 ቁጥር 19። ታዲያ እንደ ቀድሞ እንደ ፊተኛው ዳግም ታቦቱን ጽላቱን መስራቱ እግዚአብሔር ለሙሴ ተቆጥቷቸው የነበረውን ሕዝቡን ይቅር ብሎ ከፊተኞቹ ጽላቶች ጋር የሚመሳሰል ሌላ 2 ጽላቶች እንዲቀርጽ አዘዘው። ያዘዘውም እግዚአብሔር ነው። ሙሴም ጽላቶቹን ከቀረጸ በኋላ ዳግም ወደ ሲና ተራራ ወጣ። እግዚአብሔርም ቃል እንደገባው በሙሴ በተቀረጹ ጽላቶች ላይ 10ቱ ቃላትን ጻፈ። እግዚአብሔርም ሙሴን አለው፣ ከድንጋይ 2 ጽላቶችን እንደ ፊተኞቹ ቀርጸ ወደ ተራራው ውጣ፣ እኔም በፊተኛው በሰበርካቸው ጽላቶች ላይ የነበረውን ቃል እጽፋለሁ። ዘጸአት ምዕራፍ 34 ቁጥር 1። በታቦቶቹ ፊት ሊደረግ ስለሚገባው ጥንቃቄም እግዚአብሔር የሰጠው መመሪያ አለ። ታቦቱ እጅግ ቅዱስ የእግዚአብሔር መገኘት ምልክት በመሆኑ በጥንቃቄና በታላቅ ክብር
ይያዝ ዘንድ እግዚአብሔር ጥብቅ መመሪያ ሰጥቷል። ታቦቱን የሚሸከሙት መመሪያ ታቦቱን ሊሸከሙ የሚችሉት ከሌዋውያን ነገድ የሆኑት ካህናት የቀዓት ልጆች ብቻ ናቸው። በብረት ወይም በገመድ መያዝ የለበትም። ታቦቱን የሚሸከሙት ሁልጊዜም በታቦቱ ቀለበት ውስጥ በሚገባ መሎጊያዎች ነው ይላል ዘኍልቍ ምዕራፍ 4 ቁጥር 15 ላይ። ሌላው በዓይን ማየት ክልክል ነው። ታቦቱ ሲነሳና ሲቆም በመጋረጃ መሸፈን አለበት። ታቦቱን ራቁቱን ያየ ሰው በሞት ይቀጣል። እነርሱም እንዲሞቱ ቅዱሱን ነገር ባዩ ጊዜ እንዳይሞቱ የሚሸፍኑትን ይሸፍኑ ነበር ይላል። ሌላው አለመደፋፈር ነው። ታቦቱን ማንም መድፈር ወይም መንካት በፍጹም የተከለከለ ነው። ታቦቱን በድፍረት የነካ ወይም በቸለተኝነት የያዘ ሰው ለሞት ይዳረጋል። ለምሳሌ ታቦቱ ወደ ዳዊት ከተማ ሲመጣ ሊወድቅ ሲል እጁን ዘርግቶ የደገፈው ዖዝያን ወዲያውኑ በእግዚአብሔር ተመትቶ ሞተ። ዖዝያም ታቦቱን በግዴለሽነት ስለነካ እግዚአብሔር ተቆጣበት፣ በዚያውም በእግዚአብሔር ፊት ሞተ ይላል ሁለተኛ ሳሙኤል ምዕራፍ 6 ቁጥር 6 እስከ 7። ሌላው ታቦቱ በምድረ በዳ ያደረጉትን ታላላቅ ታምርና ባሕረ ዮርዳኖስን መክፈሉን እንመልከት። ሌላው ታቦተ ጽዮን በምድረ በዳ ያደረገችውን ታላቅ ታምር እንመልከት። ባሕረ ዮርዳኖስን መክፈል። እስራኤላውያን ከግብፅ ከወጡ በኋላ በምድረ በዳ በሄዱ ጊዜ ታቦቱ መንገዳቸውን ይመራ ነበር። ታቦቱ ከፊት ሲሄድ የእግዚአብሔር ኃይል በመገለጥ ጠላቶቻቸውን ይበትን ነበር። በከነዓን ምድር ከመግባታቸው በፊት ደግሞ ታላቅ ተአምር ተፈጽሟል። ባሕረ ዮርዳኖስን መክፈል ነው። እስራኤላውያን ኢያሱን ተከትለው ወደ ከነዓን ለመግባት ሲዘጋጁ ዮርዳኖስ ወንዝ በጎርፍ ሞልቶ ነበር። እግዚአብሔርም ካህናት ታቦቱን ተሸክመው የዮርዳኖስን ውኃ እንዲረግጡ አዘዛቸው። የቃል ኪዳኑን ታቦት ተሸካሚዎችም እግራቸው ውኃውን እንደነካ ውኃው ከላይ በኩል ቆሞ እንደ ክምር ተጠራቀመ። ከታች በኩል ያለውም ወደ ጨው ባሕር ወርዶ ደረቀ። በዚህም የእግዚአብሔር ሕዝብ በደረቅ መሬት ተሻገሩ። ሌላው ታቦቱን ይዘው ሲዞሩ የከነዓን ግንብ መፍረሱና የተደረገላቸው ድንቅ ሥራ እንመለከታለን። የኢያሪኮ ግንብ መፍረስን ስናይ እስራኤላውያን ወደ ከነዓን ከገቡ በኋላ የኢያሪኮ ከተማ ግንብ በሩ ተዘግቶ ነበር። እግዚአብሔርም ለኢያሱ ባዘዘው መሠረት ሰራዊቱ ለ6 ቀናት በቀን አንድ ጊዜ የቃል ኪዳኑን ታቦት ከፊት አስቀድመው ከተማዋን በዝምታ ዞሩ። በሰባተኛው ቀን ግን ከተማዋን 7 ጊዜ ዞረው ካህናቱ መለከት ሲነፉ ሕዝቡም በታላቅ ድምፅ ጮኹ። በጮታቸውም የኢያሪኮ ግንብ ከነመሠረቱ ፈርሶ ወደቀ፣ ከተማይቱም ተያዘች ይላል። ካህናቱም መለከቱን ሲነፉ ሕዝቡም የተነፋውን የመለከት ድምፅ በሰሙ ጊዜ ሕዝቡ ሁሉ በታላቅ ጩኸት ጮኹ፣ ግንቡም ፈረሰ። ሕዝቡም ሁሉ እያንዳንዱ በፊቱ ቀጥሎ ወደ ከተማይቱ ገባ፣ ከተማይቱንም ያዘ። መጽሐፈ ኢያሱ ምዕራፍ 6 ቁጥር 20። ሌላው ታቦተ ጽዮን ያደረገችው ድንቅ ሥራ። ይህ ታምር የእግዚአብሔር ኃይል በታቦት ውስጥ መሆኑን በድጋሚ አስመሰከረ። እንዲህም ለጦርነት ሳይሆን ለእምነትና ለትእዛዝ መታዘዝ ድል እንደሚገኝ አስተማረ። ከኢያሱ እስከ ኤሊ ድረስ በታቦቱ የተደረገ ሥርዓት አምልኮቶችና በታቦቱ የተገኘው ድል በኢያሱ ዘመን። በከነዓን መሬት ከገቡ በኋላ ታቦቱ በሴሎ ከተማ በሚገኝ የማደሪያ ድንኳን ውስጥ ለረጅም ጊዜ ይቀመጥ ነበር። በታቦቱ ፊት የእግዚአብሔርን ሕግ የሚያነቡ ሕዝቡ የሚሰባሰብበትና የእግዚአብሔርን ፍቃድ የሚጠይቁበት ማዕከል ሆኖ አገልግሏል። በዘመነ መሳፍንት ደግሞ ታቦቱ በሴሎ ቆይቷል። ሆኖም የእስራኤላውያን የኃጢአት ደረጃ በጨመረ ቁጥር የጠላቶቻቸው ጥቃት ይበረታ ነበር። ሕዝቡ በታቦቱ ፊት የኃጢአት ስርየት ሥርዓት ይፈጽሙ ነበር። ታቦቱ ከዘመቾቻቸው ጋር አብሮ በመሄድ የጀመረውም በችግር ጊዜ እንደነበረ በመጽሐፈ መሳፍንት ምዕራፍ 20 ቁጥር 27 እስከ 28 ላይ ተቀምጦ እናገኛለን። በኤሊ ዘመን መጀመሪያ ታቦቱ አሁንም በሴሎ ነበረ። ውድ ተመልካቾቻችን፣ አድማጮቻችን አሁን ከተነሳንበት ርዕስ ኢካቦድ ብለን በተነሳንበት ርዕስ ላይ በኤሊ ዘመን ያለውን በጥቂቱ እንቃኛለን። አብራችን ቆዩ። ከዚህም በኋላ መስፍን ሲሞት መስፍን፣ ካህን ሲሞት ካህን እየተተካካ
ሥርዓቱ ሳይጓደል ከኤሊ ደረሰ። ኤሊም ክህነትን ከምስፍና አስተባብሮ ይዞ 40 ዘመን ካስተዳደረ በኋላ አፍኒንና ፊናንስ የሚባሉ ልጆችን ከበታቹ ሾማቸው። ጌታን የሚያስቆጣ ግን 3 አበይት ኃጢአትን ሰርተዋል። አንደኛ፣ ሙሴና አሮን በሰሩት ሥርዓት በቀዳሚያት ሰዓት ሌሊት በርቶ በቀዳማይ ሰዓት መዓልት ይጠፋ የነበረውን መሥዋዕት ማኅቶት ፋና ከባዶ ቤት ሲበራ ቢያድር ምን ይረባል ብለው አስቀርተውታል። ሁለተኛ፣ እስራኤል መሥዋዕት በሚሰዉ ጊዜ ገና ስቡ ሳይጤስ የወደዱትን ሥጋ ነጥቀው ይበሉ ነበር። ሦስተኛ፣ በመገናኛው ድንኳን ሊያገለግሉ የመጡትን ሴቶችም እያስነውሩ ነበር። አባታቸው ኤሊን ይህን ሰምቶ ልጆቼ፣ ስለ እናንተ የምሰማው ደግ አይደለም። ሰው ሰውን ቢበድል በእግዚአብሔር ያስታርቁታል። ሰው ከእግዚአብሔር ጋር ቢጣላ እግዚአብሔርን ቢበድል ግን በማን ያስታርቁታል? ተዉ፣ አይሆንም አላቸው። ዳሩ ግን ከጌታ ይልቅ ለልጆቹ አርልቶ ሊሽራቸው ስላልቻለ ይሄም ቀረ። አንደኛ ሳሙኤል ምዕራፍ 2 ቁጥር 25። ኢካቦድ የእግዚአብሔር ታቦት ተማርካለችና ክብርም ከእስራኤል ለቀቀ ማለት ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ቁጥር 21። በኤሊ ዘመን በእግዚአብሔር ቤት ውስጥ ሲሰራ የነበረው ታላቅ ኃጢአት በዘመናት ሁሉ በእግዚአብሔር ቤት ለሚፈጸመው የድፍረት ኃጢአት እንደ ማስጠንቀቂያ ምልክት የቆመ እንደሆነ ልብ ያለው ሁሉ ልብ ይበል። በዚያን ዘመን በእግዚአብሔር ማደሪያ በሴሎ እግዚአብሔርን ያሳዘነና ያስከፋ እጅግ አጸያፊ የሆነ የድፍረት ኃጢአት ይፈጸም ነበር። ይህም ኃጢአት የተፈጸመው ሕዝቡን ሊመሩና ሊያስተምሩ ምሳሌም ሊሆኑ በተሾሙ ካህናት መሆኑ ነገሩን እጅግ ያከብደዋል። መጽሐፍ ስለ ኤሊ ልጆች ሲናገር የኤሊ ልጆችም ምናምንቶች ነበሩ ይላል፣ እግዚአብሔርንም አያውቁም ነበረ ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 12። ምናምንቴዎችና እግዚአብሔርን የማያውቁ ሆነው ነገር ግን በመቅደስ ውስጥ ያገለግላሉ። ሕዝቡ ለእግዚአብሔር ከሚያቀርበው መሥዋዕት አስቀድሞ የተመረጠውን ለራሳቸው ይወስዱና ይበሉ ነበር። ሕዝቡ ከእነርሱ ይልቅ እግዚአብሔርን ፈርተው አስቀድሞ የሚቃጠለውን መሥዋዕት ለእግዚአብሔር ለማቅረብ ቢፈልጉም በሥልጣናቸው በመመካት ቅድሚያ ለራሳቸው በመውሰድ ከእግዚአብሔር ይልቅ ራሳቸውን አከበሩ። አንደኛ ሳሙኤል ምዕራፍ 2 ቁጥር 13 እስከ 16። ስለዚህም እግዚአብሔር ሲናገር እንዲህ አለ፣ በማደሪያዬ ያቀረብኩት ዘንድ ያዘዝኩትን መሥዋዕቴንና ቁርባኔን ስለምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከእኔ ይልቅ ልጆችንም ለምን አከበርክ? በማለት ኤሊን እግዚአብሔር ይጠይቀዋል። አንደኛ ሳሙኤል ምዕራፍ 2 ቁጥር 29። ከዚህም የባሰው ደግሞ የኤሊ ልጆች በእግዚአብሔር ማደሪያ ውስጥ የክብሩ ዙፋን ባለበት ታላቅ ድፍረት የተሞላበትን ኃጢአትን አደረጉ ይላል። በዚያ ከሚያገለግሉ ሴቶች ጋርም አመነዘሩ። አንደኛ ሳሙኤል ምዕራፍ 2 ቁጥር 22። የሚገርመው ይህ ሁሉ ከባድና ጆሮን ጭው የሚያደርግ ኃጢአት የተፈጸመውም በተራው የእስራኤል ሕዝብ ሳይሆን እግዚአብሔርን ለማገልገል በተመረጡና በተሾሙ ካህናት ያውም በመቅደስ ውስጥ መሆኑ ነው። ሕዝቡም እግዚአብሔርን ስላለመፍራቱና ኃጢአት ስለመስራቱ የተነገረ ነገር የለም። ምክንያቱም የእስራኤል ሕዝብ እግዚአብሔርን ፈርቶ የሚቃጠለውን መሥዋዕት እያቀረበ ለእግዚአብሔር እየተገዛ ሲመላለስ፣ ካህናቱ ግን በእግዚአብሔር ላይ አምፀው የማደሪያውን ድንኳን አረከሱ። ሰዎችም የእግዚአብሔርን ቁርባን ይንቁ ነበረና የጎበዛዝቱን ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች ይላል። እግዚአብሔር በማደሪያ ውስጥ በካህናቱ የተፈጸመውን ድፍረት የተሞላበትን ኃጢአት ርኩሰት ከተመለከተ በኋላ ለኤሊ እንዲህ ሲል ተናገረው። አሁን ግን እግዚአብሔር እንዲህ ይላል፣ ያከበረኝን አከብራለሁና የናቀኝንም ይናቃሉና ይህ አይሆንልኝም በማለት የኤሊን ቤትና ዘሩ ሁሉ ከክህነት ደመሰሰ። ታቦተ ጽዮንን እያገለገለ የሚኖር ሳሙኤል በዛች ሌሊት ተኝቶ ሳለ ጌታ ሳሙኤል ሳሙኤል ብሎ ጠራው። ኤሊ የጠራው መስሎት
እነሆኝ ጠራኝ አለው። አልጠራውም፣ ሄደህ ተኛ አለው። ሁለተኛም ጠራው። ከኤሊ ቀረብ አለና ኤሊ ይህ ብላቴና ራእይ ተገልጾለት ይሆናል ብሎ እንግዲህ ወዲህ ቢጠራ ተነስተ ታጥቀ እጅ ነስተ ቁምና እነሆ ባሪያ እሰማለው ተናገር በል አለው። ሦስተኛም ሳሙኤል ሳሙኤል ብሎ ጠራው። ተነስቶና ታጥቆ እጅ ነስቶ ቁምና ባሪያ እሰማለውና ተናገር አለ። ልጆቹን ከመበደል አልከለከላቸውምና እንድፈርድበትም የተናገርኩትን በኤሊ ፈጽምበታለሁ ብሎ የእስራኤልን መመታት፣ የታቦተ ጽዮንን መማረክ፣ የአፍኒንና ፊናንስን የኤሊን ሞት ነገረው። ሲነጋም ኤሊ እግዚአብሔር የነገረን አንዳችም ሳታስቀር ንገረኝ አለው። ሳሙኤልም እግዚአብሔር የነገረውን ሁሉ ነገረው። ኤሊም እንዲህ አለ፣ እርሱ እግዚአብሔር ነው፣ የወደደውን ያድርግ አለ። ጌታችን አምላካችን እግዚአብሔር የማያደርገውን አይናገርም፣ የተናገረውን አያስቀርምና እስራኤል በኤሎፋውያን ዘመን ዘምተው በአንድ ጊዜ 4,000 ሰው አለቀባቸው። በቤቱም ለዘላለም ሽማግሌ እንደማይገኝ በታላቅ ቁጣ ተናገረ። በእግዚአብሔር ማደሪያ ቤት ላይ የተፈጸመው ይህ ከባድ ኃጢአት በእስራኤል ላይ ያመጣውን ውጤት ስንመለከት እግዚአብሔር በቤቱ በማደሪያው በመቅደሱ ለሚደረጉ ኃጢአቶች እንዴት ከባድ እርምጃ እንደሚወስድ እንረዳለን። ይህ በኤሊ ዘመን የተፈጸመው ታላቅ ኃጢአትና ፍርድ በዘመናችን ላለች ቤተ ክርስቲያን ታላቅ ትምህርት ይሆን ዘንድ ይገባል። ኢካቦድ ክብር ከእስራኤል ለቀቀ። ለሰው ልጅ ታላቅ ውርደትና ውድቀት ከአምላኩ ከእግዚአብሔር መለየት ነው። ሲገባን ከዚህ የከፋ ታላቅ ኪሳራ የለም። የእግዚአብሔርን ፊት፣ የእግዚአብሔርን መንፈስ፣ ክብሩንና ሕልውናውን ማጣትና ከእግዚአብሔር መለየት ከባድ ፍርድ ነው። ለዚህም ነው መዝሙረኛው ልበ አምላክ ክቡር ዳዊት ከፊትህ አትጣለኝ፣ ቅዱስ መንፈስንም ከኔ ላይ አትውሰድብኝ በማለት የሚማጸነው። መዝሙረ ዳዊት መዝሙር 51 ቁጥር 11። ስለ ቃየል ስናስብ ወንድሙን በመግደሉ የተፈረደበት ፍርድ ከእግዚአብሔር ፊት ሕልውና ክብር መውጣት መጣል ነበር። ቃየልም ከእግዚአብሔር ፊት ወጣ ይለናል ዘፍጥረት ምዕራፍ 4 ቁጥር 16። ከእግዚአብሔር ፊት በመውጣቱ ምክንያትም ቃየል እጅግ አዘነ፣ እንዲህም አለ። ቃየልም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትም እሰወራለሁ፣ በምድርም ላይ ኮብላይና ተቀበዝባዥ እሆናለሁ፣ የሚያገኝም ሁሉ ይገድለኛል አለ። ዘፍጥረት ምዕራፍ 4 ቁጥር 13 እስከ 14። አያችሁ ክርስቲያኖች፣ ከእግዚአብሔር ፊት መውጣት ከክብሩና ከሕልውናው መጣል ታላቅ ቅጣት ነው። ከእግዚአብሔር ፊት የወጣን ሰው ያገኘ ሁሉ ይገድሏል። በኤሊ ዘመንም እግዚአብሔር በቤቱ የተሰወረውን ታላቅ ኃጢአት ከተመለከተ በኋላ ያደረገው ይህኑ ነው። የእግዚአብሔር ክብር ከማደሪያው ከሴሎን ተነስቶ እጅግ የሚያስፈራና የከበረ የነበረውን የእግዚአብሔር ቤት ነውና እርሱንም ወና አድርገው አስቀሩት። እስራኤል ከፍልስጤማውያን ጋር ለመዋጋት በወጡ ጊዜ በመሸነፋቸው ቃል ኪዳኑን ያረከሱ የኤሊ ልጆችም ታቦቱን ተሸክመው ከሕዝቡ ጋር ዘመቱ ይላል። በአንድ ጊዜ 4,000 ሰው ሲያልቅባቸው ይህ ነገር የሆነብን ታቦተ ጽዮንን ባለመያዛችን ነውና ታቦተ ጽዮንን ላክልን ብለው ወደ ኤሊ ላኩ። አፍኒንና ፊናንስም ታቦተ ጽዮንን ይዘው ሄዱ። በእስራኤል ጦር ሰፈር ታላቅ ደስታን ተደረገ። እልልታው ደመቀ። ፍልስጤማውያንም ድል ያደረግን እኛ ነን፣ እነሱ ምን አግኝተው ነው የሚደሰቱት አሉ። በታቦተ ጽዮን ምክንያት መሆኑንም ሲያውቁ በግብፅ የሆነውን ሰምቷልና ወየውልን፣ ወይታ አለብን አሉ። ኋላ ግን ተጽናንተው ገጠሙ። እስራኤል ተመቱ። አፍኒንና ፊናንስ ሞቱ። ታቦተ ጽዮንም ተማረከች። አንድ ብናምያዊም ልብሱን ቀዶ አመድ ነስንሶ ወደ ከተማ ተመለሰ፣ የሐዘን ምልክት ነውና። ከዚያም ታቦተ ጽዮን እንደተማረከች፣ ካህናቱም እንደሞቱ፣ ሕዝቡም እንደተሸነፉ፣ ብዙ ሕዝብም እንዳለቀ ለከተማ ሁሉ አወራ። ከተማዋ በለቅሶና በዋይታ ተናወጸች። በዚህ ጊዜ ኤሊ የ90 ዓመት ሽማግሌ ነበረና የሆነውን ሰምቶ ደንግጦ ከወንበሩ ወድቆ የጎድኑ አጥንት ታጥፎ ሆዱን ወግቶ ሞቷል።
አንደኛ ሳሙኤል ምዕራፍ 4 ቁጥር 19። ፍልስጤማውያንም ታቦተ ጽዮንን አዛጦንን ወስደው በቤተ ጣዖታቸው ከዳጎን ጋር አስቀመጧት። በዚህን ጊዜ ይህንን መርዶ የሰማችው የኤሊ ልጆች ከሆኑት የፊናንስ ባለቤት ይህንን ስትሰማ ኢካቦድ አለች። ይህን ስም የሰጠችው የኤሊ ምራት የፊናንስ ሚስት ለወለደችው ወንድ ልጅ ነበር። የእግዚአብሔር ታቦት የተማረከው የኤሊ ልጆች አፍኒንና ፊናንስ እግዚአብሔርን የሚያስቆጣ በደል ስለፈጸሙ እግዚአብሔር የታቦተ ጽዮንን ክብር ለመግለጥ ስለፈለገ ፍልስጤማውያንን ከእስራኤል 30,000 ሰዎች ገለውና የካህኑ የኤሊ ልጆች አፍኒንና ፊናንስ ሞተው የእግዚአብሔር ታቦት ማርከው እንዲወስዱት አደረገ። ፍልስጤማውያንም ማርከው የወሰዷትን የእግዚአብሔርን ታቦተ ጽዮንን በቤተ ጣዖታቸው ዳጎንን ከላይ ታቦተ ጽዮንን ከሥር አድርገው አስቀመጡት። የጣዖቱ ካህናት ሲመጡ ግን ዳጎን በታቦተ ጽዮን ፊት ወድቆ አገኙት። ከቦታውም መልሰው ሄዱ። ሲመለሱም በንጋታው እግሩ ተቆራርጦ ደረቱ ለብቻው ቀርቶ አገኙት። ሰዎቹም በእባጭ ተመቱ። ታዲያ ባሏ መሞቱን ታቦተ ጽዮን መማረኩን በሰማች ጊዜ ያንን ልጇን አምጣ ከወለደች በኋላ የልጇንም ስም ኢካቦድ አለችው። የእግዚአብሔር ታቦት ተማርካለች፣ ክብርም ከእስራኤል ለቀቀ ማለት ነው። እስራኤል ከፍልስጤማውያን ጋር ለመዋጋት በወጡ ጊዜ በመሸነፋቸው ቃል ኪዳኑን ያረከሱ የኤሊ ልጆችም ታቦቱን ተሸክመው ከሕዝቡ ጋር ዘመቱ። የሚገርም ነው። እግዚአብሔርን የሌለበት ዘመቻ፣ ሁኔታው፣ ግርግሩ፣ ዝማሬና አምልኮ ግን እግዚአብሔርን ያለ ያስመስል ነበር። ምድሪቱ በእስራኤል እልልታ አስተጋባች። እግዚአብሔር ግን በዚያ አልነበረም። በዚያም በጉባኤዎችን ውስጥም ያለው የእልልታ የዝማሬ ድምፅ የሚያስተጋባው የአምልኮ ሥርዓት ብቻ የእግዚአብሔር ሕልውናና የክብሩ መገለጥ እንደማያረጋግጥ እናስተውል። የእስራኤል እልልታና ዝማሬ ምድሪቱን ሲያስተጋባ ፍልስጤማውያን እጅግ ፈሩ። ለጊዜው ቢሆንም የእስራኤል አምላክ ክብርና ሥራውን አወሩ። ከአምላካቸው ማን ያድናል በማለትም ተጠያየቁ። ውጤቱ ግን ከዚህ የተለየ ነበር። በማደሪያውና በመቅደሱ ያላከበሩት እግዚአብሔር አሁን እስራኤልን ሊያከብራቸውና ድል ሊሰጣቸው አይፈቅድም። የናቁትን ይንቃል፣ ያከበሩትን ያከብራል። ያ ሁሉ አምልኳቸውና ዝማሪያቸው፣ እልልታቸው ያለ ቅድስና የተደረገ ነበርና ውጤት አልባ ሆነ። ሰው ለካ ሳይቀደስና እግዚአብሔርን ሳይፈራ ሊዘምርና እልልም ሊል አይችልም። የሃይማኖት መልክ ሊይዝ ይችላል። ይህ እንቅስቃሴው በሰዎች ዘንድ አማኝና ሃይማኖተኛ ሊያስብለው ይችላል። ነገር ግን ክብርም ሊያሰጠው ይችላል። በእግዚአብሔር ዘንድ ግን ያለ ቅድስና ሁሉ ነገር ዋጋ የለውም። ትቀደሱም ዘንድ ፈልጉ፣ ያለ እርሱ ያለ ቅድስና ጌታን ማየት የሚችል የለምና የሚለውን አስቡ። ዕብራውያን ምዕራፍ 12 ቁጥር 14። ምድሪቱን በሚያስተጋባ እልልታ የተጀመረው ጦርነት በፍልስጤማውያን አሸናፊነት ተጠናቀቀ። የእግዚአብሔርም የክብሩ ታቦት ተማረከች፣ ካህናቱ ሞቱ። ይህ የውርደቱ ዜና የደረሰው ኤሊም ከወንበሩ ወድቆ አንገቱ ተሰብሮ ሞተ። የባሏን የአሟሟት ሞት ምጧን ያፋጠነባት የፊናንስ ሚስትም አንድ አስገራሚ ነገርን አደረገች። ታቦቱ ተማርኳልና ባሏም ሞቷልና ምቾትን ሳትፈልግ ተንበርክካ ወለደች። በዙሪያ ያሉ አዋላጆችም ወንድ ልጅን ወልደሻልና አትፍሪ እያሉ ቢያጽናኗትም እርሷ ግን አልመለሰችላቸውም። ወደ ሞት በቀረበች ጊዜም እውነትን በመንፈስ ተናገረች። እርሷም የእግዚአብሔር ታቦት ስለተማረከች ስለ አሟሟታና ስለ ባሏም ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። እርሷም የእግዚአብሔር ታቦት ተማርካለች፣ ክብርም ከእስራኤል ለቀቀ አለች። አንደኛ ሳሙኤል ምዕራፍ 4 ቁጥር 19 እስከ 12። ወንድ ልጅ መውለዷ ሳይሆን ክብር ከእስራኤል መልቀቁ ብቻ ነው ጎልቶ የታያት። ታቦቱ ከተማረከ የእግዚአብሔር ክብር ከለቀቀ ወንድ ልጅ መውለድ ምን ያደርጋል? ሁሉም የሚያምረውና ደስ የሚያሰኘው ከእግዚአብሔር ጋር ሲሆን ብቻ ነውና። ክብር ሳይኖር ሕልውና ሳይከበር ምንም ነገር ቢኖረን ክብር አይደለም። በመሆኑም ክብር ከእስራኤል
ከቤተ ክርስቲያን ከለቀቀ በኋላ የተወለደ ሁሉ ኢካቦድ ይባል ዘንድ ተገብቷል። ክብር የሌለው ትውልድ ነውና ዛሬ ከአዋላጆች የእውነትን ወንጌል ለመስበክ የተዘጋጀን ምን ተማርን ይሆን? እየሰማን ያለነው ስንቶቻችን ዛሬስ በሀገራችን ላይ ኢካቦድ የሚያስብልበት ዘመን ላይ ደርሰናል? ምክንያቱም ክብር ከእግዚአብሔር ከመቅደሱ የለቀቀበት ዘመን ላይ ያለነው። ብዙዎቻችን በድፍረት ተመላለስን፣ በትህትና አይደለም በትዕቢት ነውና። ስለዚህ አሁንም ተመለሱ ይላል የሰራዊት ጌታ። አብዝቼ ብጠራቸው አጥብቀው ከፊቴ ሸሹኝ አለ። እናንተ ተመለሱ እኔም እመለሳለሁ አለ። ብዙዎቻችን ጀርባችንን ለእግዚአብሔር እጃችንና ፊታችን ለዓለም ሰጥተናል። ዛሬም ኢካቦድ ነው። ዛሬም በእልልታችን፣ በዝማሪያችን፣ በአገልግሎታችን በመቅደሱ ያለው ሁሉ እግዚአብሔር ካልከበረበት የአምልኮ መልክ ሊሆን ይችላል። ብዙ ሕዝብ ዘንድ ተቀባይነት ሊኖረን ይችላል። አገልጋይ ልንባል እንችላለን። ተገልጋይ ልንባል እንችላለን። እግዚአብሔር የሌለበት እልልታ፣ እግዚአብሔር የሌለበት ቅድስና፣ እግዚአብሔር የሌለበት አገልግሎት ሁሉ ለጠላት ምርኮ መሆን ነው። ሁልጊዜም ቤተ ክርስቲያን አሸናፊ መሆን የምትችለው እግዚአብሔር በመቅደሱ ሲከብር ነው ወዳጆቼ። ስለዚህ በሰውነታችን እግዚአብሔር እንዲከብር፣ በመቅደሱ እግዚአብሔር እንዲከብር፣ አዎ አንተ ታይበት እኛ እንደበቅ ልንል ያስፈልጋል። በሁሉ ነገሮቻችን እኛ እየቀደምን የእግዚአብሔርን መስዋዕት፣ ለእግዚአብሔር የሚቀርበውን መስዋዕት ለራሳችን እያደረግን ዛሬም ኢካቦድ ነው። ስለዚህ ሁላችንም ልንመለስ ያስፈልጋል። ከዛሬው ትምህርታችን የእግዚአብሔር ኃይል ክብር ከቤተ ክርስቲያን ከእኛ ርቋል። ወደ እኛ እንዲመለስ እኛ እንመለስ። ክቡራን አድማጭ ተመልካቾቻችን ይህ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። ለዛሬው ይህንን ያቀረብንላችሁ ፕሮግራም ይህንን ይመስላል። በሌላ ጊዜ ከሌሎች ፕሮግራም ጋር ዳግም አብረን እንገናኛለን። ባህሉ የሰላም፣ የፍቅር፣ የበረከት ያድርግልን። ሁላችንንም የዓመት ሰው ይበለን። ይቆየን።